አንድ አባትና ልጅ ይጨቃጨቃሉ። አባት የልጅነት ወጉ እንደዚህ አይደለም፣ አለባበስህ እንዲህ መሆን አለበት፣ አነጋገርህ መስተካከል አለበት፣ ጸጉር ቁርጥህ እንደዚህ ነው ብሎ ይመክረዋል ልጁን። ልጁ የተሻለ ሰው እንዲሆን አመጋገቡን፣ አነጋገሩን፣ አለባበሱን፣ አዋዋሉን ይገስጸዋል፣ ይመክረዋል። እና ልጅ አባቱ ብዙ እንዳልገባው፣ እንዳላወቀ፣ እንዳልሰለጠነ ለማስረዳት ለመግለጥ ስለፈለገ አባቴ ምን መሰለህ፣ የኔና ያንተ አስተዳደግ ዘመን የተለያየ ነው። አንተ ባደግክበት መንገድ እኔ እንዳድግ አትጠብቅ። በአንተ ጊዜ ቴክኖሎጂ አልነበረም፣ ኮምፒውተር የለም፣ ቴሌቪዥን የለም፣ እንደዚህ ዘመናዊ መኪናዎች የሉም እና ብዙ እድል አልነበረህም። አሁን እኔ የምኖረው ኑሮ ለመኖር የማድገውን እድገት ለማደግ እያነጻጸርክ አንተን እንድመስል አታድርገኝ ይለዋል ልጁ። እና አባት አሰብ ያደርግና እውነትህን ነው፣ እኛ ስንማር ስናድግ ኮምፒውተር አልነበረም፣ ዘመናዊ መኪና አልነበረም፣ ቴሌቪዥን አልነበረም፣ አሁን የምታያቸው ምቹ የትራንስፖርት ሲስተሞች አልነበሩም። ብዙ ችግር ነበረብን። ያንን ችግር ተገንዝበን ኮምፒውተር ፈጠርን፣ መኪና ፈጠርን፣ ቴሌቪዥን ፈጠርን። አንተ እኛ የፈጠርነውን በመጠቀምህ ከኛ የላክ መስሎ ይሰማሃል። ግን የፈጠርነው የኛ ትውልድ ነው። ለአንተ ትውልድ አመቻቸን፣ ክፍተት አይተን ሞላንልህ እንጂ አልፈጠርከውም። የፈጠርነውን በአግባብ መጠቀም አልቻልክም ብሎ መለሰለት ይባላል። የኛ ነገር እንደዚህ ነው። አባቶቻችን ፈጥረዋል፣ ኢማጂነሪ ፓወር አሳይተዋል፣ ብቃት አሳይተዋል። እኛ እንዴት እንደሰሩትም አላወቅንም፣ የትብብር መንፈሳቸውን አላወቅንም፣ ሀገር ወዳድነታቸውን አላወቅንም። የሰሩትን መጠገን አልቻልንም፣ እንዳየው ፈርሷል። ነገር ግን እነሱን እንደማያውቁ እንዳልገባቸው አስበን ሳናቅ ያወቁትን ቀን ሳይገባን የገባቸውን አራክሰን ሳይገለጥልን ያየን መስሎን እንዲሁ በከንቱ የምንባዝን መሆናችን የሚያሳይ ነው። አሁን ወደ ቀልብ መመለስ ነው። ፋሲል ኢትዮጵያውያን ባላቸው ሪሶርስ፣ ባላቸው አቅም፣ ባላቸው ስጦታ ተባብረው በዚያ ዘመን አስደናቂ ነገር አስቀምጠውልናል። እኛ ይህንን መድገም እንኳ ባንችል